ከፍተኛ የወታደራዊ አመራር ልዕቀት ማዕከል መሆኑን በተግባር አስመስክሯል። የመከላከያ አዛዥነትና ስታፍ ኮሌጅ። ይህ ኮሌጅ ከፍተኛ አመራሮችን ማፍሪያ ተቋማዊ አቅም ስለመሆኑም በኮሌጁ ተምረው የወጡና የሚወጡ መሪዎችን የአመራርነት ብቃትና ውጤታማነት በመመልከት መረዳት ይቻላል። በየጊዜው ተለዋጭ የሆነውን የዓለማችን ወታደራዊ ሳይንስና ቴክኖሎጂን ጨምሮ ወቅቱን የሚዋጅና ከጊዜው ጋር እየዘመነ የሚሄድ የአመራር ሙያ ክህሎትን በማስያዝ ብቁ ወታደራዊ አመራሮችን በማፍራት የኮሌጁ ሚና የላቀ ነው። አገራዊ፣ አካባቢያዊና ስትራቴጂካዊ ወቅታዊ ሁኔታን በማሳወቅ የተቋሙ ስልታዊ አመራር የጠራና ሳይንሳዊ አመለካከት እንዲይዝ በማድረግ በአገራችን ላለው ወታደራዊ አመራር ዘርፍ የማይተካ ሚናውን እየተወጣ ይገኛል። የመከላከያ አዛዥነትና ስታፍ ኮሌጅ ኮሌጁ ከተመሰረተበት ከ1940 ዓመተ ምህረት ጀምሮ አገራቸውን የሚወዱ ውስጣዊና ውጫዊ ሁኔታዎችን የሚረዱ ብቁ ወታደራዊ አመራሮችን ማፍራቱን ቀጥሏል። በረጅምና በአጭር ኮርስ እየሰጣቸው የሚገኙ ስልጠናዎች የስልታዊ አመራሩን አቅም የሚያሳድጉ የሰራዊታችንንም የማድረግ አቅም የሚጨምሩ ናቸው። ከሰሞኑም የመከላከያ አዛዥነትና ስታፍ ኮሌጅ ለመጀመሪያ ጊዜ በልዩ ሁኔታ በአጭር ኮርስ ያሰለጠናቸውን አመራሮች አስመርቋል። የሀገራችንን ሰላምና ደህንነት ለማረጋገጥ ፕሮፌሽናልና ዲሲፕሊን የሆነ ሰራዊት ለመገንባት እየተደረገ ባለው ጥረት አመራሩን በስልጠና ማብቃት ተጠናክሮ ቀጥሏል። ሀገራችን ኢትዮጵያ የተያዘችው አጠቃላይ የለውጥ ጉዞ እውን እንዲሆን ሰላምና የተረጋጋ ሁኔታ መኖር እጅግ በጣም አስፈላጊ ነው። ሰላማችንን ለማረጋገጥ ደግሞ ዘመናዊ፣ ጠንካራና ፕሮፌሽናል ዲሲፕሊን የሆነ ሰራዊት ያስፈልጋል። ከፍተኛ የውጊያ ልምድ ያላቸው እነዚሁ ተመራቂዎች በስልጠና ቆይታቸው ሁለንተናዊ የአመራርነት ብቃታቸውን በማሳደግ የዘመኑን የውጊያ ሳይንስና ጥበብ በተገቢው እንዲረዱት በማድረጉ ረገድ የሚያበረክተው አስተዋጽኦ ከፍተኛ እንደሚሆን መረዳት ይቻላል። በዓለማችን በአህጉራችንና በቀጠናችን ያለው ሰላምና ደህንነት እጦት እጅግ በጣም ውስብስብና ተባባሪ በመሆኑ ሰራዊታችንን የማድረግ አቅም እንዲሁም ዝግጁነት ከነበረው አቅም በላይ ማዘጋጀትና የወደፊት ጦርነት እያሰብን እንድንዘጋጅ ያስገድደናል። ዓለም አቀፍ ሁኔታውን ስናይ ወቅቱ የወደፊት ጦርነቶች ጎራ የሚከፋፈሉ ድንበር የሚሻገሩ በተለይም ቀጠናችን የአፍሪካ ቀንድ መሆኑና በቀጠናው በርካታ ተዋናዮች የሚወራጩበት በመሆኑ የወደፊቱን ስትራቴጂክ እይታችንን ሰፋ አድርገን እንድንመለከት አሁንም ያስገድደናል። የዘመኑ የውጊያ ስልት ውስብስብ፣ ተለዋዋጭና ዘመናዊ ቴክኖሎጂዎችን መጠቀም የግድ የሚል በመሆኑ ለሚገጥሙ የደህንነት ስጋቶች መልስ ለመስጠት ስልጠናው የማይተካ ሚና ነበረው። እነዚህ ለምረቃት የቀረቡ ክፍለ ጦር አመራሮች የተሰጣቸው ስልጠና በጊዜ በትምህርት አቀራረብና አሰጣጥ በአይነቱ የመጀመሪያ በመሆኑ ከዝግጅት ጀምሮ የበላይ አመራር ከፍተኛ ክትትልና ቀጥተኛ ተሳትፎ የነበረው የትምህርት ፕሮግራም ነበር። ለዚህ ትምህርት የተሰጠው ጊዜ የተቋሙ ፍላጎት መሰረት በማድረግ በእያንዳንዱ ትምህርት ክፍል የተመረጡ ፕሮግራሞች በጥንቃቄ ተመርጠው ተመጣጣኝ ሰዓት ተመድቦላቸው ትምህርቱ እንዲሰጥ ተደርጓል። በመንግስት ከፍተኛ የሥራ ኃላፊዎችና በተቋሙ ስትራቴጂክ አመራሮች ይሰጥ የነበረው ስልጠና ግዳጅንና ነባራዊ ሁኔታን መሰረት ያደረገና በተግባርም ተፈትኖ የተረጋገጠ መሆኑ ለሰልጣኞች ተጨማሪ አቅምን ያስያዘ እንዲሆን አድርጎታል። ተማሪ ክፍለ ጦር አመራሮቹ ከተግባር የመጡ በቆይታቸው ተግባርን በሳይንሳዊ ትንታኔው አጣምረው የተማሩና አሁን ደግሞ ወደ ተግባር ስለሚገቡ እዚህ የተማሩት ትምህርት
በተቋሙ የበላይ አካላት ተሞክሮና ልምድ የታጀበና አቅጣጫ የተሰጠበት በመሆኑ ቀደም ብሎ የነበረውን ክፍተት የሞላ ትምህርትና ስልጠና ነው። ሰልጣኞች በኮሌጁ በነበራቸው ቆይታ ያገኙት ዕውቀት ከልምዳቸው ጋር ተጨምሮ ቀጣይ የሚገጥማቸውን ማንኛውንም ግዳጅ ለመፈጸም የሚያስችል ዕውቀት የቀሰሙበት ነበር። በአሃዱ መምራት ላይ ነው፣ በስራ ላይ ነው የቆየ ነው። እዛ ያለውን ስራችንን የበለጠ ለማዳበር የነበሩን ጥረቶች ለማስተካከል እና ሰራዊቱን መርቶ ለድል ለማብቃት የሚያስፈልጉ እየተባሉ የተመረጡ ትምህርቶችን ነው የሰለጠን ነው። እነዚህ ስልጠናዎች ደግሞ ሂደታቸው በሚገባ ሰልጣኙ በሚረዳው መልክ ነው ስልጠናውን የወሰድ ነው። የሀገራዊ ሁኔታን በወሬ ሳይሆን በተግባር በደንብ አድርገን አይተናል። ይህም አንድ የትምህርት አካል ስለነበረ ትልቅ ትምህርት አግኝተንበታል። ስልጠናው በጣም ጥሩ ስልጠና ነው። በተለይ የተሰጠ ስልጠና ከነበረው ስራችን ጋር ስንሰራ ነበር ስራዎች ጋር አያይዘን የበለጠ ጥሩ እውቀትና ጥሩ ጊዜን አሳልፈን ኮሌጁ የሰጠን ስልጠና ጥሩ ቀጣይ የምንሰራ ስራችን አብሮ እንዲሄድ አድርጎ የሰጠን ጥሩ ስልጠና እንደነበረ ነው። ጥሩ እውቀት ነው አገኘን። ከሌላው ለየት ያለ ስልጠና ስለሆነ የበለጠ ለምንሰጥ ግዳጃችን አብሮ እንዲሄድ ብቃት አግኝተናል ብዬ ነው የሚያምነው ነው። የነበሩን ችግሮችን የሚቀርፉ እና ትላልቅ አመራሮቻችንም የነበራቸውን ተሞክሮ የነበራቸውን ሁኔታን ያስረዱንና እኛም የነሱን አመራሮቻችን የስትራቴጂክ አመራሮቻችንን በጣም ተስፋ የሚሰጥና ሞራልና ህልህ የሚሰጥ ስልጠና ነው። በጣም ደስ የሚል ስልጠና ነበር። ብቁ በሆኑ አሰልጣኞች የወሰድነው ስልጠና ትልቅ ያልሰራናቸው እየሰራናቸው ያበላሽናቸው ስራዎች በጥሩ ሁኔታ የተማርንበት ሁኔታ ነው ያለው። እንደገና በበላይ አካል በትልቅ አመራሮች እኛ የምንማራቸውን የምናነሳቸውን ጥያቄዎችና የምናነሳቸውን ለቀጣይ የምንሰራበትን ማጠቃለያ የሰጡት ትልቅ ለኛ ግብዓት ነው። ለታችኛውንም ለምንመራቸው አመራሮችም አባላቶችንም ማስተላለፍ ማስረጽ፣ ከዛ ደግሞ ወደ ተግባራዊነቱ መንቀሳቀስ ማለት ነው። ዲል ማግኘት በአነስተኛ ኪሳራ ትልቅ ዲል ማግኘት ጠላቶቻችንን ከውስጥም ከውጭም የምናየው ነውና የነበረው ጥረቶቻችንን ፍቅር ይኖር አሃዳችንም አርአያ ሆነን እንደ አባት እንደ እናት እንደ ወንድም እንደ እህት ሆነን የዓላማ ጽናት የሀገር ፍቅር የአሃዱ ፍቅር እንዲኖረው ይሄን የተማርነውን ጥሩ ተሞክሮ አሳልፈን ለማለፍ ነው የምንፈልገው ማለት ነው። እንደገና አንዱ የሚሰራውን እኔ የምሰራውን ለአንደኛው አንደኛው የሚሰራውን ደግሞ ለዚያኛው ሸር ማድረጉም ይሄ ትልቅ ግብዓት ሆኖናል። አሁን እኛ እዚህ ተነስተን ምንድነው አሃዷችን መስራት የሚገባን ትምህርት ቤት ውስጥ ምን ጨበጥን ለወደፊት ግዳጃችን ምንድነው መስራት ያለብን የሚለው ትልቅ እውቀት ይዘናል። ተቋማችን የት ደርሷል የሚለው ለሰራዊታችን ለማስጨበጥ ትልቅ ግብዓት ነው። የአሃዷችን ትልቅ ግንባታው እያንዳንዱ ተቋም አይተናል። እያንዳንዱ ተቋም ስናይ እያንዳንዱ ተቋም ደግሞ ትልቅ ራዕይ ያለውና አሁን ከያዘው ላይ ሆኖ ወደፊት ደግሞ የሚያሸጋግረን ትልቅ ተቋም አይተናል እስከ አባይ ግድብ ድረስ አይተናል። ተመራቂ ከፍተኛ መኮንኖቹ ወደሚመሯቸው ክፍሎች ሲመለሱ በኮሌጁ ያገኙትን ዕውቀት ካላቸው የረጅም ጊዜ የውትድርና ልምድ ጋር አዋህደው አሃዶችን የማደራጀት የማብቃትና ለሚሰጣቸው ማንኛውም ግዳጅ ማዘጋጀት ይጠበቅባቸዋል። የተወደዳችሁ ክፍለ ጦር አመራሮች ከዚህ ተመልሳችሁ ወደ ስራ ስትገቡ የምትመሯቸውን አሃዶች ማደራጀት ማብቃት እና በተፈለገው ጊዜና ቦታ ግዳጃችሁን በንቃት በመፈጸም ራሳችሁን የተማራችሁበትን ኮሌጅ ተቋማችሁንና አገራችሁን እንዲታወሩ በታላቅ ክብር ጠይቃችኋለሁ።
በዕለቱ በኮሌጁ እየተማሩ የሚገኙ ሀገራችንን ጨምሮ ከተለያዩ ሀገራት የተውጣጡ ተማሪዎች የበዓል ዝግጅት ያቀረቡ ሲሆን ተሳታፊ ሀገራት በኮሌጁ ከሚሰጣቸው ወታደራዊ ስልጠና ጎን ለጎን የበዓል ልውውጥ ለማድረግ አመቺ ሁኔታን የፈጠረ ነበር። A distinct honor for me to address you to this momentous occasion of Cultural Day. አንጋፋው የኢትዮጵያ አዛዥነትና ስታፍ ኮሌጅ በምትማሩ መኮንኖች ባዘጋጁት ልዩ የባህል ቀን በመገኘቴ ደስታ ይሰማኛል። ኮሌጁ ከሚሰጣቸው ወታደራዊ ስልጠናዎች በተጨማሪ ባህልና ማንነትን ከማክበር ባለፈ እሴትንም ለመጋራት ምቹ ሁኔታን የፈጠረ ነው። ይህ ዝግጅት የሚያሳየው ጠንካራ ወዳጅነትና ትብብራችን የሚያሳይ ሲሆን በኢትዮጵያና ወዳጅ ሀገራት ያለውን ትብብርም ማሳያ ነው። የባህል ቀኑ አከባበር በሀገራችን ያለውን ባህልና ቅርስ ከማሳየት ባለፈ እንደ አህጉር ያለንን አንድነትና ትስስር ያሳይ ነው። ተሳታፊ ተማሪ መኮንኖች እንደ አህጉር ያለንን የጋራ ፍላጎት ከማሳየታቸውም ባለፈ የቀጠናውን ሰላምና መረጋጋት ለማረጋገጥም ያግዛል። ይህ ዝግጅት የጸጥታ ስራዎችን በወታደራዊ ስራ ብቻ ሳይሆን በመተማመን በትብብር መስራት እንደሚቻል ማሳያ ነው። ወታደራዊና ህዝብ ለህዝብ ያለንን ግንኙነት ለማጠናከርና ሰላማዊ የተረጋገጠና ለበለጸገች አፍሪካ ግንባታ ልንጠቀምበትም ይገባል። Toward a peaceful and prosperous Africa. The remarkable Cultural Day ceremony hosted by Ethiopian Command and Staff College students በኮሌጃችን በሚገኙ የተለያዩ ሀገራት ተማሪዎች የተዘጋጀው የበዓል ዝግጅት ሀገራችንን ጨምሮ በበዓል በበለጸጉ የአፍሪካ ሀገራት ከመጡ በመሆኑ እንደ አፍሪካ ያጣመሩንን የበዓልና የልምድ እሴት ተሞክሮ የሚያሳይ ነው። የበዓል ዝግጅቱ ያለንን መከባበርና መረዳዳትን ከማሳየቱ ባለፈ ባህላችንን ለማሳደግና ያለንን ትብብር ለማጠናከርና በቀጠናው ያለውን ሰላምና መረጋጋት ለማሳየት ያግዛል። ኮሌጁ ከተለያዩ የአፍሪካ ሀገራት ለሚመጡ ተማሪዎች ብቃት ያለው ስልጠና መስጠቱ የሀገራችንን ገጽታ ከመገንባቱ ባለፈ አገራችን ከሌሎች ሀገራት ጋር ያላትን ወታደራዊ ዲፕሎማሲ በማጎልበትና ለተለያዩ ትብብሮች መጠናከርም የራሱን አስተዋጽኦ በማበርከት ላይ ስለመሆኑ መረዳት ይቻላል። ተመልካቾቻችን በመከላከያ አዛዥነትና ስታፍ ኮሌጅ በልዩ ሁኔታ ሰልጥነው ለምረቃ የበቁትን አመራሮች በተመለከተ በጥቂቱ ያዘጋጀነው ፕሮግራም ይህን ይመስል ነበር። ሰላም።